ቆይታችን አንድ ላይ ቀጥሏል። የተረኛ ሐኪም ሰዓታችን ላይ ደረስን። የዛሬ ተረኛ ሐኪማችን ዶክተር አብዱል ሐፊዝ መሐመድ ይባላሉ። የውስጥ ደዌ ስፔሻሊስት ናቸው። ከታዝማ የሕክምና ማዕከል ነው የመጡት። ዶክተር እንኳን ደህና መጡ። እንኳን ደህና ቆየሽ። እንግዲህ አንተ እያልኩ እንድቀጥል ይፈቀድልኝ? በሚገባ ስንዴ አቤት። ቦታው ትንሽ ይከብዳል። ወደ አይደለም አንተ የምትለው እዚህ ጋር ስትቆም እንኳን አየሽ። እሺ ዶክተር፣ እንግዲህ ዛሬ ከልብና ተያያዥ ጉዳዮች ጋር የተያያዙ ሀሳቦችን ነው የምናነሳው። በተለምዶ እነዚህ እህት ወንድሞቼ በተለምዶ የተለመዱ የዘልማድ አባባሎችን ወይም ደግሞ እነሱ በተለምዶ የሚመስላቸውን ይነግሩናል። አንተ ደግሞ ከህክምናው አንፃር ህክምናው ምን ይላል የሚለውን እየተወያየን እንቆያለን። የመጀመሪያው ጥያቄ እውነት ለመናገር ለኔ ነበር መጠየቅ የነበረበት። ልጠይቅሽ ነገር አዎ፣ ላንቺ ነበር የተዘጋጀው። እውነት እሷን ተኮለ ለሊያ ብታዩ ይሄ ለናፍቆት ነው የምትለው። እሺ፣ ቡና መጠጣት ለልብ ህመም ያጋልጣል ብላችሁ ታስባላችሁ ወይ ነው? ከማን ይጀምር? ምክክር አይፈልግም። በግል ትችላለህ። እኔ ሳይንሳዊ የሆነ መንገድ ስለፈልግ ዘልማዱን ባያቸው ዘልም የሚመስለኝ ሲበዛ መጠን ሲያልፍ በመጠጣት በራሱ እንደውም አንዳንድ ጽሁፎችን ስናይ ለልብ ምት ለደም ዝውውር ምናምን ቡና ይረዳል ይላሉ። ግን ከልክ ሲያልፍ የሚያም ይመስለኛል። ግን ከልክ ሲያልፍ ቢያም ናፍቆት እዚያ ተቆመም ነበር። አዎ በጣም ስንዴ እኔ መሀል ላይ ነኝ። የተለያዩ ነገሮችን ስለምሰማ ዶክተር አንዳንድ ቦታ ጥሩ ነው ይባላል፣ ለልብ ህመም ይጠቅማል ይባላል። አንዳንድ ቦታ ደግሞ ጥሩ አይደለም ሲባልም ሰማለውና መጠኑ እንዳለ ሆኖ ሊጎዳምም ላይጎዳምም እንደ ሰውየው ጥናቱ ራሱ ይቀያየራል። አሁን የሆነ ሰዓት ቡና ይጎዳል የሚል ጥናት ይወጣል። ከዛ ደግሞ የሆነ ጊዜ ላይ ደግሞ ቡና ይጠቅማል የሚል ጥናት ይመጣል። ስለዚህ ዝም ብሎ እንደኔ መጠጣት ይሻላል እንደ ሰውየው። አይ እንደኛ ሚዲየም መሆን ይሻላል አይደለ? አንተ ቡና በጣም ትወዳለህ? እኔ እወዳለሁ። እንደ ናፍቆት ናፍቆት በቀን ስንት ሲኒ ነው የምጠጪው? እንዴ የትዬ ለሌ በእውነት ያልተገደለ ስለማቆም አልቆጥረው። እኔ እንደዛ አይደለም ግን እወዳለሁ። ዶክተር ህክምናው ምን ይላል? የእውነት ቡና ለልብ ህመም ያጋልጣል? ቡና እንግዲህ በተለያዩ ጥናቶች እንዳላችሁት ያው ለልብ ህመም ያጋልጣል የሚሉ ነበሩ። አሁን ደግሞ በቅርብ እየወጡ ያሉ ጥናቶች ያው ለልብ ህመም ይከላከላል ይላሉ። ቅድም እንግዲህ ባወራነው መሰረት ሁለታችሁም ትክክለኛ መልስ ነው የመለሳችሁት። መጠነኛ የሆነ አጠቃቀም ለልብ ይከላከላል፣ ግን ለሁሉም ሰው አይደለም መውሰድ ያለበት፣ ከሰው ሰው ይለያያልና ስፔሻሊ የልብ ምት መዛባት ያለባቸው ሰዎች፣ ደም ግፊታቸው ጥሩ ያልሆነ ቁጥጥር ያለባቸው ሰዎች ከሐኪማቸው ጋር ተመካክረው ቡና መውሰድ እንዳለባቸው እንደሌለባቸው ሐኪማቸው ጋር መነጋገር አለባቸው። ሁሉም ሰው ግን ያው ጥቅም አለው ብሎ መውሰድ የለበትም። ኢንዲቪጁዋላይዝድ መሆን አለበት። ቡና የሚከለከሉ ሰዎች ይኖራሉ ማለት ነው? ይኖራሉ። አዎ። ለምሳሌ አሁን አንዳንድ ሰዎች የልብ ምት መዛባት ይኖራቸዋል። ልባችን ኖርማሊ በትክክል ነው የሚመታውና ከዛ አመታት ሂደት ሊወጣ ይችላል አንዳንድ ጊዜ። ያን እነዛ ችግር ያለባቸው ሰዎች ቡና በሚወስዱበት ጊዜ የመቀስቀስ ባህሪና የልብ ምታቸው ከሚፈለገው ቁጥር በላይ መጨመር፣ ደም ግፊታቸው መቆጣጠር እስኪከብድ ድረስ በጊዜያዊነት ያን ችግር ሊገጥማቸው ይችላል። ስለዚህ ያው ሁሉም ሰው አይደለም ቡናን ያው ይከላከላል ብሎ መውሰድ ያለበት። ብዙ ጊዜ ስትሮክ ሲባል ተሰማላችሁ፣ ከሌ ስትሮክ መታው ሲባል ተሰማላችሁና ስትሮክና የልብ ህመም ግንኙነት አላችሁ ብላችሁ ታስባላችሁ? እና ደግሞ ካልሆነ ደግሞ ስትሮክ በምን የሚመጣ ይመስላችኋል? ስትሮክ በምን ይመጣል? እሱን አላውቅም። ባታስጨንቂኝ ደስ ይለኛል። ያው ከደም ግፊት ጋር እያያዛል ሲባል ስለሰማው ያው ልብ ደግሞ ከደም ጋር ከፍተኛ ቁርኝት ስላለው ያመጣል ብዬ አስባለሁ። ሳይንሳዊ ማብራሪያ ሰጠ። ሳይንሳዊ ማብራሪያ ሰጠን ብሎ ሳይንሳዊ ማብራሪያ በጣም ይቅርብኝ። እኔ ያልነካካው ይሄን ነገር ምንም እውቀቱ የለኝም። የተለምዷል። አዎ በደም ሰምቻ አውቃለሁ። ስንቴ እንዳለው ነው ከደም ግፊት ጋር ኃይለኛ የደም ግፊት ያን ያመጣል ብዬ አስባለሁ። እኔም በሱ መነሻ መላምት ነው እንጂ እርግጠኛ አይደለሁም። ዶክተር ስትሮክ ብዙ ጊዜ አያይዘህ እንድትመልስልን ነው ድንገት የሚመጣ ነገር ይመስላል ብዙ ሰዎች። ምክንያቱም የሆነ ሰዓት ላይ ወይ ምልክት ሳናይባቸው የሆነ ነገር ሳናይባቸው ነው ድንገት ከሌ ስትሮክ መታው ከሌ ስትሮክ ታመመ የምንለውና ከልብ ህመም ጋር የሚያያዝ ነገር አለው ወይ? እና ደግሞ በምንድነው እሱ የሚከሰተው? ስትሮክ እንግዲህ የተለያዩ አይነቶች ቢኖሩትም በዋነኝነት የምንጠቅሳቸው ሁለት አይነት ናቸው። አንደኛው ወደ ጭንቅላት ደም ስር የሚሄዱ ደም ስሮች መዘጋት፣ ሁለተኛው ደግሞ ጭንቅላት ውስጥ ያሉ ደም ስሮች ይበጠሱና ወደ ጭንቅላታችን ውስጥ ደም ይፈሳሉ። እነዚህ ናቸው። ለነዚህ የሚያጋልጡ ብዙ ምክንያቶች ይኖሩታል። እንዳላችሁት ዋነኝነት ደም ግፊት ነው። ያልተቆጣጠርነው ደም ግፊት ለስትሮክ ያጋልጣል። ያው ደም ስሮች ላይ ተደጋጋሚ ጫና ያመጣል። በሁለተኝነት ደግሞ የስኳር በሽታ። ስኳር በሽታ በአግባቡ ካልታከምነውና ቁጥጥር ካላረግን የስኳር ሌቭሉ ካልወረደ ለስትሮክ ያጋልጣል። በሶስተኝነት ደግሞ ያናኗር ዘይቤያችን ለምሳሌ ማጨስ፣ መጠጣት፣ እነዚህ ነገሮች እንዲሁም ክሮኒክ ስትረሶች የረጅም ጊዜ የቆየ ጫና፣ የጭንቀት ነገሮች ለስትሮክ ያጋልጣሉ። እድሜም አንዱ ሪስክ ነው።
ሶ ከልብ ጋር ተያይዘው ደግሞ ልብና ስትሮክ ኦልሞስት አንድ አይነት በሽታዎች ናቸው ማለት እንችላለን። ሁለቱንም የሚያጠቁት ነገሮች ደም ስርን በማጥቃት ለምሳሌ ይሄ ደም ስር መዘጋት ልብ ላይ በሚፈጠርበት ጊዜ ጭንቅላትም ላይ ተመሳሳይ አይነት የደም ስር መዘጋቶች፣ ኮሌስትሮል ከልክ በላይ መሆን እነዚህን ደም ስሮች የመዝጋት እድሉን ይጨምረዋል። ሶ እነዛ የተዘጉ ደም ስሮች ኮምፕሊትሊ ወደዛ የሚሄደውን ደም ያቋርጡና የስትሮክ ምልክት ምንላቸውን ይሄ ግማሽ አካል መስነፍ፣ ፊት መጣመም፣ ለማውራት መቸገር፣ ራስቶ መውደቅ እነዚህ ድንገት የሚመጡ ነገሮች ናቸው። ግን አብዛኛው ስትሮክ 80% ያህል የሚሆነውን መከላከል ይቻላል። ትልቁ ቁም ነገሩ መከላከል የምንችለው ነገር ነው። እነዚህን ሪስኮቻችን በሽታውን ሊያመጡ ይችላሉ ተብሎ የሚታወቁትን ነገሮች በማስተካከል 80%ቱን የስትሮክ አይነቶች መመለስ የሚቻልበት ሁኔታ አለ። በጣም ጥሩ። እንግዲህ ብዙ ጊዜ ቶንሲልና ልብ ህመም ብዙ ሰዎች ሲያገናኙት እናያለንና አንዳንድ የልብ ታማሚዎች ቶንሲል ነበር የጀመረኝ ከዛ ደግሞ ልቤን አመመኝ ይላሉና ቶንሲልና የልብ ህመም ግንኙነት አላቸው ብላችሁ ታስባላችሁ? እንዴት ተገናኙ? የልብ የቶንሲል ህመም ሳይሆን የቶንሲል ኢንፌክሽን ከልብ ጋር በጣም ተያያዥነት እንዳለው አሁን ሳይንሳዊ እንትኑ አይገባኝም፣ ግን ሳይንሳዊ እኮ ነው ረሹ አብራሪ አይ ለምን የሚለው ነገር በደንብ አይገባኝም፣ ግን ያን እንደሚያመጣ በደንብ አውቃለሁ። ስንቴስ እኔም ሲባል ሰማለሁ። ቶንሲል ግን አሁን ምን ያገናኛቸዋል ያልሽውን አላውቅም። እንዴት እንደተገናኙ አታውቅም? አላውቅም። በምን እንደተዋወቁ አታውቅም? ግን አዎ ያመጣል። ያዛ አንቺ ብዙ ጊዜ ቶንሲል አመመኝ ትያለሽ? ቶንሲል አመመኝ። ከዛ ደግሞ አንድ ጊዜ እንደሱ አይነት ዶክተር ጋር ፕሮግራም ሰርቼ በደንብ አብራርቶ ነግሮኛል። አይገርምም? አሁን ካንተ በላይ መተንተን ነበረብኝ እንዳዋዋሌ ቢሆን ዘንግቼ ነው እንጂ እኔ ብዙ ጊዜ በጣም ጥያቄ ነው የሚሆንብኝ ቶንሲልና ልብ ህመም ሰዎች ሲያገናኙት ስለማቅ ነው። የእውነት ይገናኛሉ? አንዱ ለአንዱ መንስኤ ሊሆን ይችላል። ቶንሲል ለልብ ህመም መንስኤ ሊሆን ይችላል። እንዴትስ ተገናኙ? ሊያ እንዳለችው ለጀመር እስቲ ይሄ በጣም ጥሩ ጥያቄ ነው። እንግዲህ ያው የልብ ህመም ስንል ብዙ አይነቶች ይኖሩታል። በዋነኝነት ቶንሲል የሚያመጣው የልብ አይነት ችግር ይሄ የልቦቻችን ላይ ቫልቮች አሉ፣ ደም የሚያስተላልፉ በሮች ማለት ነው። ሶ በትክክል ያልታከመ ቶንሲል እነዛን የልብ በሮች የማጥቃት እድሉ ሰፊ ነው። ሶ አብዛኞቹ ታካሚዎች ኢትዮጵያ ውስጥ ያሉ ወይም አፍሪካ ውስጥ የምናያቸው ሰዎች በእነዚህ ምክንያት ይመጣሉ። ሶ እንዴት ይገናኛል የሚለውን አሁን ለማያያዝ ብንሞክር እንግዲህ ከዚህ በፊት እናንተም ያወራችሁት ነው። ሶ መጀመሪያ አንድ ሰው ቶንሲል ሲታመም በተለይ ህጻናት ላይ ሎሚና አመድ ሶ ከዚህ ልማድ ይጀምራል። ሶ አብዛኛው ሰው ሐኪም ቤት የሚሄደው ሌት ሆኖ ነው ቶንሲል ህመም ሲገጥመው። ሰው ያ ሌት መሆን በተደጋጋሚ ቶንሲል ህመም እያጠቃ እነዛ አብዛኛው የሚያመጡት ባክቴሪያዎች ናቸው። ሌሎች የሚያመጡ ህዋሳት አሉ፣ ግን እነዚህ ላይ ብናተኩርና እነሱ ወደ ሰውነታችን ይገቡና በተደጋጋሚ የልብ በር ያጠቃሉ። ሶ ያ ተደጋጋሚ የተጠቃ የልብ በር ወይ መጥበብ ይገጥመዋል ወይ መስፋት ይገጥመውና በትክክል ስራውን እንዳይሰራ ያደርጋል። ይህም ላላስፈላጊ የልብ ችግርና እንዲሁም ኦፕሬሽን አብዛኛው ሰው ኦልሞስት 90% ማለት ይቻላል እኛ ሀገር የልብ ኦፕሬሽን የሚገጥማቸው ሰዎች ከዚህ ከቶንሲል ጋር ተያይዞ ይመጣ የልብ ችግር ያለባቸው ሰዎች ናቸውና በትክክል ቢታከም ሐኪም ቤት ሄዶ የተሰጠውን መድኃኒት በአግባቡ ወስዶ ቢጨርስና ክትትል ቢያደርግ እነዚህ ነገሮች መከላከል የምንችላቸው ነገሮች ናቸው እና በትክክልም ያው ቶንሲልና ልብ ተገናኝነት አላቸው። ስለዚህ መከላከል የምንችለው ልክ ቶንሲል እንዳመመን ወደ ሕክምና ቦታ በመሄድ ትክክል ልጆቿ ናት ላይ አመድሽን መዶልሽን ተሽ ወደ ሕክምና ተቋማቱ ሰጂ ነው። በብዛት ደግሞ ህጻናት ብዙ ቶንሲል ያጠቃቸዋልና ቶሎ አንወስዳቸውም። በባህላዊ መንገድ ቤት ውስጥ ነው የምናከማቸው። ሶሱ እያደገ ሄዶ ወደ ልብ ህመም ይሄዳል ማለት ነው። አብዛኛውን ጊዜ ከ5 እስከ 15 ዓመት የቆየ የቶንሲል ችግር ነው ለእንደዚህ አይነት ነገር የሚያጋልጠው እና ወዲያው ስለማናየው ነው የምንዘናጋው። እሺ፣ እናመሰግናለን ዶክተር። የደም ግፊትና የደም ብዛት ልዩነታቸው ምንድን ነው? ያው ይገፋል ያበዛል፣ የበዛውን ይገፋዋል ነው። አንዱ ይገፋል አንዱ ያበዛል። ሁለት ናቸው የተለያዩ ናቸው። ስንት ያተሳቀኛ ብር አይደል ያለው? አንዱ ይገፋል አንዱ የደም ግፊትና የደም ብዛት እኮ በቃ ሲበዛ ይገፋዋል። ማንና ማናቸው የሆነ በአካል የምታውቃቸው አይመስልም? ገፊና ያበዛው ሳልኩት አይምሮ ላይ ሳልኩት የሚገፋው ሐኪም አይደለም። አንተስ? አይ ምኑን አዳንኩት? ዝም ብዬ እኮ ነው ሳኩት እንጂ እኔም ከዛሽ የሚያልፍ አይደለም። ከስሙ እንደምትረዱት ወይም ደግሞ በዘልማድ እንደምንሰማው እንደዛ እኔ አንድ ይመስለኛል። ሁለቱም የተለምዶ አጠራር ይመስለኛል እንጂ ከዘል ስሙ ነው አንዱ ኒክኔሙ ነው። የቤት ስምና የውጭ የመታወቂያ ስሙ ሳይንሳዊ ስሙና የቤት ስሙ ነው። የመታወቂያ ስሙ ደም ግፊት ነው ነው። እንደዛ ነው ማስበው። መልካም ዶክተር፣ የሞላ ነገር አይመስላችሁም? የሆነ በእውነት ምግምቴ ላስቀምጣል የበዛ ነገር ከልክ ያለፈ ነገር አሁን ደም ብዛት ሲባል በቃ ከኖርማሉ ከፍ ያለ ነው። ከዛም ደግሞ ሲገፋ አይነት ነገር አው በላይ
ሞልቶ ልክ መጨረሻ ላይ ይሄ ነው እንትን ያደረኩት ባህላዊ ነገር አደረኩት ይቅርብኝ የሻይ መስጠት ነው የቀራት እኮ አሁን ዶክተርን እዚሁ ጉቦ መስጠት ነው የቀራት። ዶክተር ደም ብዛትና ደም ግፊት አንድ አይነት ናቸው ወይስ የተለያዩ ህመሞች ናቸው? ደም ብዛትና ደም ግፊት አንድ አይነት ነገሮች ናቸው። ሁለቱም ተመሳሳይ ነገሮች ናቸው። ገፊም ተገፊም የለም። አዎ ደም ስሮች ውስጥ የሚፈጠር የደም ስሮቹ ላይ የሚመጣ ችግር ሲሆን ይሄም ደም ከሚፈለገው ቁጥር በላይ እንዲጨምር የሚያደርግ ነው። ደም ግፊትም ደም ብዛትም ተመሳሳይ ነው። ውስጡ የሚኖረው ግፊት በደም ስሮች ውስጥ የሚኖረው መጠን ነው ያ እና እነዚህ ነገሮች ቅድም ላወራናቸው ላላስፈላጊ ነገሮች የሚያጋልጡ ነገሮች ናቸው። አብዛኛው ሰው እኛ ሀገር እንዳላችሁት እንደውም ደም ግፊትና ደም ማነስን ነው የሚያምታታው ብዙ ጊዜ። አንዳንድ ታካሚዎች ደም ግፊት ኖራቸው ይመጡና ደም ማነስ አለባቸው ይባላል። እኔ እንደውም ያለብኝ እኮ ደም ግፊት ነው ይላሉ። የተለያዩ ነገሮች ናቸው እነሱ ናቸው እንጂ ደም ብዛትና ደም ግፊት ተመሳሳይ ነገሮች ናቸው። ደም ግፊት ያለበት ሰው ደም ማነስ ሊኖርበት ይችላል። ደም ማነስ ማለት ሰውነታችን ውስጥ ያለ የቀይ ደም ሴል መጠን መቀነስ ሲሆን በተለያየ ምክንያት የሚመጣ ነው። ደም ግፊት ግን ደም ስሮች ውስጥ ያለ የግፊት መጨመር ነው። ያው በተለምዶ 120 በ80 የምንላቸው ቁጥሮች አሉ። ከሱ ጋር እናያይዘው ቁጥሮች ናቸው እነዚህ ነገሮች ደም ግፊት የምንላቸው። ደም ማነስ ግን ይሄ ሄሞግሎቢን መጠን ማነስ ሰውነታችን ውስጥ ያለ የቀይ ደም ሴል መጠን ማነስ ነው። እውቀት ግን ደስ ሲል እውቀት በጣም ዶክተር መሆን ተመኘው። ዶክተር መሆን ተመኘው ያውም የልብ ከምንጩ ሲሆን ብዙ ሰዎች ልቤን አመመኝ ልቤ ጋር ያመኛል ሲሉ ትሰማላችሁ። ቅድም ዶክተር ካነሳው ከቶንሲሉ ውጪ ሌሎች የልብ ህመም ሊያመጡ ይችላሉ ብላችሁ የምታስቧቸው መንስኤዎች በተለምዶ የምታውቁት? ሩጫ ሰዎች እንትን አድርጎ ልቡን አመመው ይባላል። ሩጫ አላለችም አትሌቶቻችን ጸጥ ብለው ነበር። እውነት አዎ። ግን አይገርም እሱም አለ ልምምድ የሌለው ሩጫ ልምምድ። አሁን እኔ የሆነ ርቀት በጣም ከሮጥኩኝ አሁን እንኳን አልሮጥም። ሮጥኩበት ጊዜ ግን እዚህ ጋር የሆነ ነገር ይወጋኛል። በቃ አክቹአሊ ልብ ራሱ ምኑ ጋር ነው ያለው? ናፍቆታውን በቀደም ኩላሊት እዚህ ጋር ነው አለች። ኩላሊት እዚህ ጋር ነው፣ ልብ እዚህ ጋር የሚመስለን እንዲህ ብለን የምንጀምረው ነገር አለ። ልብ ወደዚህ ጋር የሚሰማን ስሜት በሙሉ ከልብ ጋር ነው። የት ሄዶ ነው ልብ እዚህ ጋር ያለው? ከውስጥ ነው ያለው። ከጡት ስር ከውስጥ ከደረት ውስጥ እዚህ ጋር ነው ልብ ያለው። በስተግራ በኩል ከደረት ያለው እዚህ ውስጥ በስተግራ በኩል በዚህ ባለንበት በኩል ከጡታችን ጀርባ በውስጥ በኩል ብዙ ነገሮች አሉ። ከሱ ፊት ሳምባ ማለት ይሄ አሁን ሲያፍነን እዚህ ጋር ማንኛውም የሚሰማን ስሜት ውጭ እንዲሆን ፈልገሽ ነው? ውጭ እንዲሆን ፈልገሽ ነው? እዚህ ጋር አንዳንድ ሰዎች የጨጓራንም ስሜት ከልብ ጋር ኤግዛክትሊ ሲያፍነን ምና እዚህ ጋር ያለ ስሜት በሙሉ ከልብ ጋር ነው የምናየው። አሁን አንቺ ልብሽ የት እንዳለ አታውቂም ነው? እኔማ ልቤ በፍቅር ስራ ጠፍቶብሽ ነው? አይደለም ብሩካ ነው እሱ። አሁን እኔ ጋር አይደለም የልብ ቦታ የት ነው ብትላት ብሩካ እውነት አይደለም። ቆይ ጡትማ ከውጪ ነው የምትይኝ? ከውስጥ አይደል የሚበቅለው? አይ የተዘራው ነው የበቀለው ነው የፈለግሽው እንጂ እሺ የተዘከ እንዴ አይደለም። አምታታሽብኝ ሳይንሱ እዚሁ እንዳለ ዳኝቶን ይሄድ እንጂ በግራ በኩል አለ በውስጥ በኩል ነው ያለው በደረት ውስጥ ግራ ማለት ይሄ እሺ ግራ ይሄ እሺ በግራሽ በኩል በውስጥ በኩል ነው ያለው። ልንካው ሊያ ከጡት ስር ስሩን ስር አይመስልም። ስር ማለት እኮ እዚህ ጋር ነው አይደል? ነው አይደለም በዚህ ስር ኖ ጡት በላይ ተደርቦ ልብ ላይ ጡት ተደርቦ ነው ዶክተር። ምንም በል እንግዲህ ምን ይባላል? ግን ብቻ እዚህ ጋር ይወጋኛል በጣም ብዙ ከሮጥኩኝ የሆነ የተጫነኝ ነገር እንደዚህ ረጅም ነገር ግራሽ ላይ አዎ ጡቴ ስር እንትን ነው እሷን እኔ ልመልሰው እንትን ነው። አሁን መኪና ጌጅ አለው አይደል? እስከ 280 የሚሄደው ያንቻውን እስከ 60 ነው። ለዛ ነው የሚወጋኝ ከመጠን በላይ በማሽከርከር 60 እና 100 ያማ ከመጠን በላይ በመሮጥ የመጣ ነው። ምን እሺ የልብ ህመም ምን ሊያመጣ ይችላል ብለታስ? የልብ ህመም መንስኤዎች ለምሳሌ ቅርንፉድን አሁን በቅርብ ጊዜ ነው የጤና ጥቅም እንዳለው የሰማሁት እና አብዝታችሁ አትጠቀሙ የልብ ህመም ያመጣል ሲባል ሰማ ነበር። በተለምዶ እንደዛ የምትሰሟቸው ካሉ የልብ ህመም ለልብ ህመም ጫና ይሆንበታል። ለልብ ህመም እኔ ቅርብ ጊዜ የሰማሁት የገጠመኝም እንትን ከእርግዝና ጋር ተያይዞ ሊከሰት ይችላል ይባላል። በወሊድ ወቅት ምናምን ዲቴል አላውቅም፣ ግን እንደዛ የገጠመው ሰው አውቃለሁ። ከሱ ሊመጣ ይችላል። በቃ እሱ ነው ማለት አላስፈላጊ ስብና ቅባት የሚል ይያዝልኝ። ቅባት ነው ክብደት መጨመርስ ያመጣል ብላችሁ ታስባላችሁ? ክብደት የሚያመጣው ቅባቱ አይደል? መጨመር ያመጣ ይችላል። እሺ ዶክተር ቅድም ቶንሲልን አንስተናል። ከቶንሲል ውጭ ያሉ ለልብ ህመም መንስኤ ሊሆኑ ይችላሉ የሚባሉት በህክምና እንግዲህ ቅድም እንደተባለው አንዱ ያው ከሰውነት ክብደት መጨመርና የቅባት መጠን መጨመር ነው። እድሜ ይስጥል። ግን እኮ ዶክተር እሷ የሚቀበው ያለች የሚበላው አይደል? እኔ ለሁሉም ዶክተር እድሜ ተመኝራ ሮጣ ነው ሊያ የደረሰችው ልብ ሮጣ ቅባት ነው በለው። እነዚህ ቅባቶች የልቦቻችን ደም ስሮች ላይ በመግባት በማጥበብ
የልብ ችግሮች ሊያስከስቱ ይችላሉ። በዋነኝነት እንግዲህ እንደውም ብናነሳው ጥሩ የሚሆነው የልብ ደም ስሮች መዘጋት ነው። በውጭ ሀገር በተለይ ሀርት አታክ ተብሎ ብዙ ሰው አዌር ነው። እኛ ሀገር ግን ይሄ ብዙ እውቀት የለንም እና ሜንሊ ኮሌስትሮል የሚያመጣቸው ችግሮች ናቸው። እኛ ሀገር ብዙ ሰው ምልክቶቹ እንዴት እንደሆነ አያውቅም። እንደውም በጣም የገረመኝ እናንተ የጨጓራ ምልክትና የልብን ተቀራራቢ ስታደርጉት በጣም ጥሩ ግንዛቤ እንዳላችሁ ነው የተረዳሁት። ዶክተር የጨጓራ ሐኪም መጥቶ ነበር ባለፈው። አውቀን እንኳን ምነው ብታልፊን አንቺ ዶክተሩ ነግሮ ጥሩ ነው። ያው ምንድነው ብዙ ጊዜ ሰዎች ላይ በስተግራ በኩል የሚመጡ ህመሞች ከልብ ጋር ሊያያዙ ይችላሉ ተብሎ መገመታቸው ትክክል ነው። ለምን ልብ ላይ የሚፈጠሩ ችግሮች ጊዜ የመስጠት እድላቸው በጣም ያነሰ ነው። ወይራስ ግን በሌሎች ነገሮች የሚመጡ የግራ ደረት ላይ ህመሞች ለምሳሌ እንደ ጨጓራ ያሉ በመድኃኒት ሊመለሱና ከፍተኛ የሆነ ችግር የማምጣት እድላቸውም ያነሰ ነው። በተለይ እንዳላችሁት ቅድም በስተግራ በኩል ያለ ህመም ማፈን ስሜት ካለው፣ የመጫን ስሜት እንደዚህ ውጥር አድርጎ መያዝ ስሜት ካለው እነዚህ ምናልባት አስቸኳይ የሆኑ የልብ ህመም ምልክቶች ሊሆኑ ይችላሉ። አንዱ የሚያመጣው ቅባት ነው ብለናል። ሌሎች ያው ለምሳሌ የደም ግፊት፣ ስኳር፣ እንደዚህ ሲጋራ ማጨስ፣ አልኮል፣ ጫቶች እነዚህ ነገሮች ለልብ ህመም መንስኤ ሊሆኑ ይችላሉ። አብዛኞቹ በግራ በኩል ያሉ የደረት ህመሞች ከልብ ደም ስር መዘጋት ጋር ሊሆኑ ይችላሉ ብለን ብናስብና በአፋጣኝ ወደ ሕክምና ሄደን መሆኑን ማረጋገጡ በጣም ህይወታችንን ሊያተርፍ የሚችል ነገር ነው። ብዙ ሰው አብዛኛው ሰው እኛ ሀገር የምናየው 2 ቀን 3 ቀን ሆነብኝ ብሎ ይመጣል። ያ ደግሞ የልብ ጡንቻዎች ከተጎዱ በኋላ የሚደረግ ሕክምና ሰክሰስፉል የመሆን እድሉ በጣም ያነሰ ነው። ወዲያው ግን ይሄ ምልክት ኖሮ ወደ ሕክምና ሄዶ ሕክምና ቢያገኙ ብዙ ነገሮች ማስተካከልና ላላስፈላጊ ነገሮች እንዳንጋለጥ ያደርገናል። በጣም ግን ትኩረት መስጠት ያለብን ምልክቶች የትኞቹ ናቸው? ለምሳሌ በስተግራ በኩል ያለ ተከታታይነት ያለው የደረት ህመም ጨብጦ የሚይዝ ትንፋሽ ማጠር ስሜት ካለው እና የጨጓራ ማቃጠል አይነት ስሜት በተለይ ስኳር ያለባቸው ሰዎች እድሜያቸው የገፉ ሰዎች ይሄ ያልተለመዱ የምንላቸው ምልክቶች ካሉባቸው እነዚህ ነገሮች ምናልባትም የልብ ደም ስሮች ላይ ያለ ጫና ሊሆን ይችላልና ወደ ሕክምና በመሄድ ምርመራዎች አድርጎ መረጋገጥ ይቻላል። አብዛኞቹ ከዚህ በፊት የምናውቀው ትላልቅ ሰዎች ላይ ይከሰታል። አሁን ግን እኛም ሀገር የምናያቸው ሰዎች እንደው ከ40 ዓመት በታች የሚሆኑ ሰዎች ላይ እነዚህ ነገሮች እያየን ያው ብዙ ችግር በጣም ለመጨረሻ ጥያቄ ነው ወደ እናንተ ማደርሰው። ብዙ ጊዜ እንግዲህ የልብ ቀዶ ሕክምና ሲባል ትሰማላችሁ አይደል? አዎ። ከቀዶ ሕክምና በፊት የልብ ህመም የተለያየ የልብ ህመም ሊኖር ስለሚችል ከቀዶ ሕክምና በፊት በማንኛውም ሕክምና የልብ ህመም ሊድን ይችላል ብላችሁ ታስባላችሁ ወይስ ሁሉም የልብ ሕክምና በቀዶ ሕክምና ነው የሚድነው ብላችሁ ታምናላችሁ? ምን እንት ስብራት አይደል አይታሽልም። በቀዶ ሕክምና ካልሆነ አይድንም። አይድንም ብያለሁ። በቀዶ ሕክምና ካልሆነ አይድንም። የልብ ህመም የመጨረሻው መፍትሄው የቀዶ ሕክምና የልብ ቀዶ ሕክምና ሲባል ትሰማላችሁ አይደል? ከቀዶ ሕክምና በፊት በሚደረጉ ሕክምናዎች በመድኃኒት የመዳን እድል አለው ወይ የልብ ህመም? አለው ብዬ ነው ማስበው። እንዴ ተደምሽ የለውም ብለሽ በቃ ትቻለሁ። የመጀመሪያው ትቻለሁ። ለምን መሰለ ቅድም የልብ መንስኤ የሚያመጡት አንዳንድ ጊዜ እንትኖች መጥበብ ነው ብሏል። የደም ስር እሱን ሊያሰፉ የሚችሉ ሊያስተካክሉ የሚችሉ መድኃኒቶች ከስዳቸው መጽሐፍ ነው እኮ የቀራት ሊያ መድኃኒት ሁሉም ችግር እኮ እሱን ይመስላል። አብዛኛው የሚመስለኝ ቀዶ ሕክምና ነው፣ ግን መድኃኒት የለውም የሚለውን ድምዳሜን አሻሽያለሁ። አለው ይድናል። በቃ ሽልማትም ካለው ከልብ ቀዶ ሕክምና በፊት የልብ ህመም በሕክምና እና ደግሞ በሐኪም ክትትል የመዳን እድል አለው። መቼ ምን ያህል ጊዜ ላይ ስንሄድ ነው ያንን እድል የምናገኘው? እንግዲህ የልብ ህመም ስንል ያው የተለያዩ አይነቶች ስላሉት ወደ 2 ከፍለን ነው። አንድ በመድኃኒት መታከም የሚችሉ የልብ ችግሮች አሉ። ሁለተኛ ደግሞ ከመድኃኒት ህክምና አልፈው በቀዶ ጥገና መስተካከል የሚኖርባቸው ለምሳሌ ቅድም እንዳወራ ናቸው በቶንሲል ምክንያት የሚመጣ የልብ ቫልቮች ችግር ለምሳሌ እሱ ከመድኃኒት አልፎ ደረጃው ከፍ ሲል ወደ ቀዶ ጥገና ሊሄድ ይችላል። ወይራስ ደግሞ ከደም ግፊት ጋር ተያይዘው ይመጡ ከኮሌስትሮል ጋር ተያይዘው ይመጡ የልብ ችግሮች ደግሞ መድኃኒት በመስጠት እነዛን ለምሳሌ የጠበቡ ደም ስሮች ካሉ ኮሌስትሮል የሚያቀልጡ መድኃኒቶች፣ ስኳር ጋር ተያይዘው የመጡ ስኳሩን በማስተካከል ግፊቱን በመቆጣጠር ከኦፕሬሽን ወይም ከቀዶ ጥገና ውጪ በመድኃኒት ህክምና ማከም ይቻላል። ለዚህ ያው ሁሉም የልብ ህክምና ወይም የልብ ችግር በቀዶ ጥገና ሳይሆን ሁለቱም መፍትሄ ያገኛል ማለት ነው። ብዙ ሰዎች ግን ለረጅም ዓመታት የልብ ታማሚ ነው እሱ ተብሎ እነሱ የልብ ህመም አለብኝ እያሉ ክትትል ያደረጉ መድኃኒት የሚወስዱ ረጅም ጊዜ የሚቆዩ ሰዎችን አውቃለሁና ሙሉ ለሙሉ አይድንም ነው ወይንስ እንዴት ነው? ሙሉ ለሙሉ ሊድኑ የሚችሉ አይነት የልብ ህመሞች አሉ። ለምሳሌ ቅድም አሁን እንዳነሳው ከእርግዝና ጋር ተያይዞ የሚመጡ የልብ ህመሞች ብዙ ጊዜ እርግዝናው ካለቀ በኋላ መድኃኒቶች ወስደው ከእርግዝናም በኋላ ተከታትለው የሚመለሱ አሉ። ሌሎች ደግሞ ለምሳሌ ከቶንሲል ጋር ተያይዘው የሚመጡ ወይም ከልብ ደም ስሮች ጋር ተያይዘው ስኳር ኖራቸው የተለያዩ የልብ ደም ስሮቻቸው የተዘጉ ሰዎች ግን ጊዜው እስኪደርስ ድረስ መድኃኒት እየወሰዱ ወይም ደግሞ በእኛ ሀገር ያው ህክምናውን ለማግኘትም ብዙ እንትኖች ውጣ ወረዶች ስትራግሎች ስላሉት
ያን ሂደት በማለፍ ነው ረጅም ጊዜ ሲከታተሉ የሚቆዩትና ሚድኑ አይነት የልብ ህመሞችም አሉ። ያው በኦፕሬሽን ድረስ አድርሰው ደግሞ በቀዶ ሕክምና የሚስተካከሉም አሉ። እሺ እኔ ጥያቄ እንጨርሻለሁ። እናንተ አንድ እድል ልስጣችሁ ዶክተር እንድጠይቁ እባክሽ። እሺ አመሰግናለሁ። እናንተንም አመሰግናለሁ። በጣም ቢገርመኝ ዶክተር ቅድም እንዳልከው ከቅርብ ጊዜ ወዲህ ከእድሜ ከ45 ዓመት በላይ ተብሎ የልብ ህመም የልብ ድካም ያመጣል ተብሎ የሚታሰበት የእድሜ ገደብ በታች አሁን እየሰማን ያለ ነው። በጣም ወጣቶች ልጆች ይሞታሉ። በቅርብ ጊዜው ነገር ሰምቻለሁ። ሁሉን ነገር በቃ ጨርሶ ከአሜሪካ ወደዚህ ሀገር መጥቶ ከዛ ሲመለስ ቼኪን አድርጎ ምናምን በደንብ ከጓደኞቹ ጋር እየተዝናና ይገባልች ምንም አይነት የራስ ምታት እንኳን አሞተም ማያቅ ሰው ህይወቱ አለፋሉ። ከዛ ወደ ሆስፒታል ሲወሰድ ድንገተኛ የልብ እንትን አጋጥሞት ነው የሚባል ምንም ምልክት ሳይሰጥ ነው እዛ ደረጃ የሚደርሰው ለሞት እስከ ማጋለጥ የሚደርሰው። ግን ምንም አይነት ምልክት ሳያሳየን እዚህ ደረጃ ይደርሳል። ምንም ምልክት ሳያሳይ ይደርሳል ማለት የሚቻልባቸው ሁኔታዎች አሉ። ለምሳሌ በድንገት የሚመጡ የልብ ምት መዛባቶች ሊኖሩ ይችላሉ። ግን አብዛኛው ምልክት ይሰጣሉ። ምንድነው ራሳችንን የምናዳምጥበት ወይም ደግሞ ሄልዝ ሲኪንግ ቢሄቪየር ይሄ ወደ ሕክምና ተቋም መሄድ። ለምሳሌ አሁን መኪና በ5000 ወይ በ10000 ሰርቪስ ይደረጋል። እኛ ግን ለጤንነታችን ሄደን ካልተመረመርን ያለብንን ነገሮች አናውቅም። ብዙ ጊዜ እኛ የሚገጥመን አሁን ምንም ታመም ያላቅም እየተራመድኩ ነው የሚሄደው ይልና መጥቶ በምንመረምርበት ሰዓት ግን ከፍተኛ የሆነ ችግር ገጥሞት ሊሆን ይችላል። ሶ ያ ምልክት አሳይተው አንዳንዴ ችላ የምንላቸው ምልክቶች ይኖራሉ። ሌላ ጊዜ ደግሞ ድንገት ምልክት ሳያሳይ ለምሳሌ አትሌቶች ላይ ከዚህ በፊት በተለያዩ ኳስ ተጫዋቾች ላይ ድንገት እየተጫወቱ ይሞቱ እንደዚህ አይነት ሊያስከስቱ የሚችሉ የልብ ችግሮች አሉ። አብዛኞቹ ማለት እንችላለን ግን ምልክት ያሳያሉ። ያው ችላ ያልናቸው ምልክቶቹን ሳናቃቸው ችግር ሊፈጥሩ ይችላሉ። እኔ ማነሰው ቅድም በተወሰነ መልኩ ዶክተር ጠቃቅሰዋል። የደም ግፊት አንዱ መንስኤ ሊሆን ይችላል ለልብ ህመም መንስኤነት። ከዛ ባሻገር አንዳንድ ሰዎች የደም ማነስን ከዛ ጋር ያገናኙታል። ለምሳሌ ቅድም ከሄሞግሎቢን ጋር የተያያዘ ጉዳይ እንደሆነ ሰምተናልና ደም ማነስ ለልብ ህመም ምክንያት ይሆናል ወይ? አብረን የተማርን እየመሰለኝ ነው ጥያቄው። አረ እንደሱ ብለህ ብናታየው ላክማላስ ነው ይዞ ነው የሚነሳው። ክላስ ይሄድኩማር ነበር። አዎ ትክክል። ደም ማነስ ለልብ ችግር ያጋልጣል። ስፔሻሊ ምን ማለት ነው? ረጅም ጊዜ የቆየ ደም ማነስ ልብ ላይ ጫና ያመጣል። ስፔሻሊ ቁጥሩ በየጊዜው እየቀነሰ በሚመጣበት ጊዜ ከልብ ጋር አብሮ ተያያዥነት ያላቸው ስራ ስለሚሰሩ ልብ ላይ አላስፈላጊ ጫና ያመጣል። እንደውም አንዳንድ ሰዎች ባልታከመ ደም ማነስ ምክንያት የሰውነት ማበጥ አጋጥሟቸው የልብ ድካም ምልክቶች በደንብ ጀምሯቸው ወደ ሆስፒታል ይመጣሉና በትክክልም ደም ማነስ ለልብ ህመም ሊያጋልጥ ይችላል። እኔ እንግዲህ የመጨረሻ ጥያቄ እንደው ከህክምናው ጋርና ከሳይንሱ ጋር ይገናኝ አላቅምና ፍቅርንና ልብን ምን ያገናኛቸው? ፍቅርና ልብ እሱን ሰው ማካንስ ልብን ይላል ሲያፈቅርና እሱ ብቻ ለምን ማለት በሳምባው አያፈቅርም? አይሚን አይደል? ምን አገናኝ? እውነት ነው። ለምን በኩላሊቱ አያፈቅርም? በዛ ላይ ሁሌ ፍቅር ሲባል የልብ ቅርጽስ የሚመጣው የሆነ ነገር ስታስብሽ ቅርጽ እዚህ ጋር ስለዛ ነው ወይ የሚወጋ? እዚህ ጋር አይ እዚህ ጋር የምታወሪ ይመስልሽ ነገር በጣም የሆነ ነገር እንደዚህ ላርግ ስትይ እዚህ ጋር ሳይሆን እዚህ ጋር አይ የምታወሪ እሱ ይመስልሽ አይመስለኝም። ነገር እሱ አይመስለኝም። ብቻ ስንታየው ራስ ፍቅርንና ልብን በጣም አገናኝተናልና በሳይንሱ የሚገናኙበት መንገድ አለ? ሳይንቲፊካሊ እናውራ ካል ለምሳሌ አሁን አንዳንዴ በጣም ረጅም ጊዜ አብረው የኖሩ ሰዎች ወይ ቤተሰብ ወይ እንደዚህ ባልና ሚስት አንድ ሰው ታሞ ወይም ደግሞ በሚሞትበት ጊዜ ድንገት የሚመጡ ይሄ ልብ ላይ የሚሰሙ ስሜቶች ኖረው እስከ ሞት ድረስ ሊያደርስ የሚችል የሕክምና አይነት በሽታዎች ይኖራሉ። ለምሳሌ እንደዚህ አይነት ነገሮች ይኖራሉ። ግን አብዛኞቻችን ኢሞሽናችንን በምንገልጽ ጊዜ ያው የኢሞሽን ምልክት ሆኖ የተወሰዱ የልብ እንትኖች ናቸው እና ስሜቱ የሚኖረው ብዙ ጊዜ ልብ አካባቢ ነው። እንግዲህ ከዛ ጋር ተያይዞ የማፍቀር ምልክት ወይም የመውደድ ምልክት ከልብ ጋር ያያያዛል። ግን በሕክምናውም አለ ያው ልብ ችግርም ሊያስከስት የሚችል ነገርም ነው ፍቅር አይደል? ፍቅር ራሱ አዎ ፍቅር ኢነሴንስ ያው እንግዲህ ለምሳሌ ቅድም እንዳልኳችሁ ቤተሰብ ማጣ ኢሞሽን ከባድ ኢሞሽን ከባድ ኢሞሽን ከፍቅር በላይ ከባድ ኢሞሽን ደግሞ የለም። የለም የፍቅር ክሊኒክ እናርገው እንዴ? ሲገርም አይገርም። አው ከሳምባ ኩላሊት የተነሳ የተሰበረልኝ አፈቅርሻለሁ እንዲልሽ ነው የፈለግሽው። ሁሌ ይላል ነው ለምን በኩላሊት አያፈቅርም? ቅርጹም ራሱ እኛኒ በረጅም ጊዜ ይሄ ልባችን ራሱ እንደዛ ልብ ቅርጽ ይመስል ነበር እስከ ቅርብ ጊዜ። አይ ሎሚ ነገር ናታሉ ልቤን አደከምሽኝ በቃሽ ነው እንትን እኮ ነው። ግን አሁን ፍቅርና ልብ የሚገናኙበት ልብ ምታችን እኮ ከፍቅር ስሜቶች ጋር የሚገናኝ ይመስለኛል። ኢሞሽናል ከኢሞሽናችን ጋር ጨምሮ ስሜት ጋር ይገናኛል፣ ይፈጥናል። ቀለበት ራሱ እንደዚህ አይደለ ዶክተር? ልባችን ጋር የሚያያዝ ነገር ስላለው ባይዘው ቀለበት በግራና በዚህ ሆኖ እሱ ነው ከዶክተር በኋላ ከልብ ጋር ይገናኛል ይችላል። አዎ ኤግዛክትሊ። የፍቅር ጥያቄ ስናቀርብ ምናምን ልባችን ይመታል እንድንግጣ። አቤት ስለ ፍቅር ሲወራ ምላሳችሁ ዋናው ነገር ፍቅር ነው ለሰው ልጅ። ዶክተር አብዱል ሀፊዝ መሐመድ የውስጥ ደዌ ስፔሻሊስት ከታዝማ የሕክምና ማዕከል እዚህ ድረስ መጥተህ ስለሰጠህን ማብራሪያ በጣም እናመሰግናለን።
የዛሬው ተረኛ ሐኪማችን ይሄንን ይመስል ነበረ። እሁድን አንድ ላይ ይቀጥላል። አብረን እንቆይ።